አለ አንዳንድ ሾካካ ከሃዲ ይሁዳ በሌሊት ልትነገር ወዳጅ የሚከዳ እነ ሾካኬት ሩታዬ ሙዚቃ ጋበዘቻችሁ። ተቀበሉ። እንግዲህ እነ ሾካኬት እንግዲህ የሚገባቸው ብዙ ሰዎች ነበሩ። ነገር ግን ከሰው ጋር በሰላም ለመኖር ፈልገን ነው ዝም ያልነው ብላ እንግዲህ ሩታዬ ብቅ ብላለች ማለት ነውና እኔ በሳቅ ሆዴ ቁስል አለ። ቅኔ ትችያለሽ እናቴ፣ ቅኔ ትጠላላችሁ ውድ ቤተሰቦች፣ የምሬን ነው የምላችሁና በኢንስታግራም ብቅ አለች። እሱም አንዳንድ ሾካካ ሰው አረ ወይኔ እናንተ የጥንቸል ጆሮ የመሰላችሁ ወንዶች ማለት ነው። ለእናንተ ነው የተጋበዛችሁ። መቼም አብርሽ ነበረ ስራ ሚያስ ይዘን ስትሉ ለነበራችሁ ያው ተጋብዛችኋል። አቤት አታዋርደኝ እናንተ። በሴት ልትዋረዱ በቃ ተዋረዱ ብላችኋል እኮ እናንተ ተወስኖባችኋል ማለት ነው። ሰላም ውድ ቤተሰቦች እንዴት ዋላችሁልኝ? ደህና ዋላችሁልኝ? ከእኔ ጋር ወደ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ ንግስት ሩታ ሀብቴ በኢንስታግራም ብቅ ብላ ምን ብትል ጥሩ ነው? አንዳንድ ሾካኮች ብላ እንግዲህ ለነሱ ዘፈን ጋበዘቻቸው። ሙሉ አላስገባውላችሁም እንጂ ብችል አስገባው ነበረ። ነገር ግን ኮፒራይት ይዛል ማለት ነው ጋይስ። የሩታ ቅኔ ዓለም ያዞራል ጋይስ፣ ዓለም ያዞራል። የእውነቴ ነው የምላችሁና ያው እንግዲህ ሾካኮች ብላ ፖስት አላቸዋለች። እናንተ እውነትም ሾካካ እኮ ናችሁ እናንተ። ስራ ያስይዘን ነበረ ብሩ ሲቀርብን ነው ሚስጥር ያወጣ ነው ብላችሁ የተናገራችሁ ጅሎች ማለት ነው እንዴ። ከሾካካም በላይ የጥንቸል ጆሮ የመሰላችሁ የመሳሰላችሁ እና ያው ፍቅረኛውም ዛሬም ብቅ ብሎ ነበረ ቅድም። በነገራችን ላይ እኮ በነፃነት ላይ ማለት ነው ጋይስ ድራማ እየሰሩባት ነው ልጆቹ ማለት ነው። ኧረ ተዳይዳይ ሁሉም አለበት፣ ግን ልጆቹ እየተጫወቱባት ነው። ያም ሆነ ይህ ልጆቹ በደንብ አድርገው እየሸቀሉብሽ እኮ ነው የኔ እናት፣ በደንብ አድርገው ማለት ነው። እና ለማንኛውም አይዞሽ ገልጤ ነፃነት ማለት ነው። እየፈረድኩብሽ አይደለም፣ ነገር ግን ልጆቹ በደንብ አድርገው ላፍ እያደረጉሽ ነው የኔ እናት፣ እነዚህ ሁለቱ ማለት ነው። እና ከዚህ በፊት ጠፍተው ነበረ እናንተ ረብሻ ሲፈጠር ያልመጣለ እንዴ ብቅ ኳሉ። እስከ ዛሬ ድረስ የጠፉ የነበሩትን እየመጡ ቪዲዮ መስራት ጀመሩ። የእናንተ አስከፋ እውነቴ ነው የምላችሁና ለማንኛውም ሩታዬ ያው ቅኔ ትችያለሽ፣ ነገር ግን ማለት ነው በደንብ እንዳትናደጅ የኔ እናት። ይኸው አሁን አንዲቷ እንደው አቃጥላ ልደፋኝ ነው ጋይስ፣ አቃጥላ እንጂ እርርድብን አድርጋ ማለት ነው። እሱም በጣም መጥፎ ንግግር እየተናገረች በጣም ማለት ነው ከልክ በላይና ምን ላደርጋት እቺ ልጅ ግን ምን ላደርጋት? አንቺ ግን ወላሂ ከጓደኛዬ ጋር ራሱ በውስጥ መስመር ስናወራ ሀላስ እንትን አልን ማለት ነውና ዝም ባያት አይመለከተንም፣ ታያት። ምክንያቱም እሷ ስንሳደድ የገባችበት ጉድጓድ እንገባለን ተባልኩኝ ማለት ነው ጋይስ። ግን እንደዛ ሴተኛ ዳሪ በየሄድሽበት ሴተኛ ዳሪ ትያታለሽ ለሩታ ሞታ ተገንዛ ትበልጥሻለች የኔ እናት። የምር ሴተኛ ዳሪ ማን እንደሆነ እኮ የታወቀ ነው። እኔ ወላሂ ልናገር ካልኩኝ ማለት ነው ማን ነው የሞንፏሃ ሴተኛ ዳሪ? እኔ እኮ በራሳችሁ እኮ ነው ሚስጥር ታወጡና መልሳችሁ ደግሞ ሌላኛዋ ሴተኛ ዳሪ እውነትሽን ነው ከባሏ ጋር ወጣ የምትገባ ደግሞ አንድ ሴት ባለትዳር የሆነችን ሴት ሴተኛ ዳሪ አይትባልም። እሺ ባለትዳር እስከሆነች ድረስ ማለት ነው። እናንተ አላችሁ አይደል የሞንፏሃ ሴት የመፋና አረ ወይኔ እናንተ ተዋረዱ ብላችኋል እኮ ዘንድሮ ማለት ነው። ተዋረዱ ተብላችኋልና ተዋረዱ ባትባሉ ኖሮ ማለት ነው መጥፎ ንግግር እየመጣችሁ እየተናገራችሁ እኛ ማናዋረዳችሁ ነበረ። ነገር ግን የመንፋ ሴተኛ ዳሪ ማን እንደሆነ ታውቀዋል ማለት የበንጋሌ ትራቤ። ይሄ ደግሞ ስራችሁ ስለሆነ ነው፣ የብር ስራችሁ ስለሆነ ማለት ነው። እንዴ ስራችሁ ባይሆን ኖሮ አንናገርም ነበረ። በተለይ እኔ አልናገርም ነበረ ያልሆነ ነገር ሆነ ብዬ መናገርና ሚስጥር በራሳቸው አፈ። እስኪ ሪካርዶች አሉ እኮ እኔ ጋ ማለት ነው። ምን አይነት ወንድ አግብታችሁ ንካስ አይታስርላችሁ እኮ ነው በንጋሌ ይላፍ አደርጋችሁ ቤታችሁ ላይ መቀመጥ በብረት አልጋ ላይ የሚያጋድማችሁ ማለት ነው። እናንተ ወራዶች፣ እናንተ ሚስጥር ታወጡና መልሳችሁ እዚህ ጋር መጣችሁ። አንቺ ሴተኛ ዳሪ ያረገዝሽው ዲቃላ ነው እንደዚህ ነው። እናንተም እኮ ዲቃላ ራሱ አልፈጠርም ብሏል። ወዳጅ ውስጥ የሆነ እርጉም ተተክሎበታል መሰለኝ ሲመስለኝ ባህር ዛፍ ሳይተከልበት አይቀርም ወዳችሁ ውስጥ ማለት ነው። ምክንያቱም
አስተፈረላ እኔ አያገባኝም ስለ ልጅ እኔ ጌታዬ እነሱ ናቸው ጋይስ ማለት እነሱ ይነካካሉ ነገር ያመጣሉ ከዛ በኋላ ሲመለስላቸው የምር በጣም ቆሻሻ ተግባር ላይ ያሉ ሰዎች ናቸው ዛሬ ላይ ሩታን እየተሳደቡ ያሉትና ሆዳቸው ላይ ባህር ዛፍ የተተከለበት ይመስል ወይ አይወልደው ቁጭ ብለው እዛው ይቀጠቀጣል ከዛ ሰይጣኛ ናሪ ከዛ በኋላ ዲቃላ አረገች ወይኔ መጥፎ ነገር ተናግሬ አላውቅም ከዚህ በፊት ማለት ነው እንዴ ምን ነካኝ እናንተ አፈር ብሉና አፈር ያስበላችሁ ከዚህ በኋላ የምረኔ ብሎ ካደርጋችኋለሁ ቻናላችሁ እንዳይመጣልኝ እንዴነችና እኔ እናንተ ተከታትዬ እኔ ቆሻሻ ነገር ልልማድ እንዴ ቆሻሻ ነገር ላውራ እንዴ ምድራ የሆነ ነገር ለነበረጋጅ ታውቁት ይቻላል እና በቀን ይመታላችኋለች ልጅቷ ሩታዬ ያው አብረሽም እንግዲህ ማሚዬ ማምቲ እኔ እናት አባቴ ትባባላላችሁ ያው በቅርቡም ደግሞ ተቃቅፋችሁ ወይም ደግሞ ተሳስማችሁ ምናምን ትመጣላችሁ ማለት ነው እሱ ነው የምንጠብቀው ሌላ ሰርጉ ቀረ እንዴ የምትሉ ደግሞ እንዴት ናችሁ ደህና ናችሁ ሰርጉ ለምን ይቀራል ጋይስ ሰርጉማ ለምን ይቀራል እኔ አሁን መናገር አልፈልግም ከዚህ በኋላ እንደዛ አይነት ነገር ያኔ ቶሎ አፍጥነው ስለማይደረግ እኔ ነኝ የምያዘው ማለት ነው እዚህ ጋር የሆነ ነገር ስል የታለ አንቺ አፈር ቢና የተወሰዳችሁት ዝም ብለሽ ነው እንደምለፈልፊው አራፈር መታስበሉኝ ተው ይኸው አሁን በየሄድኩበት ስኮምት ይብታጀራ ውስጥ ሴት የለም ወይ ወንድ የለም ወይ አዎ እነዚህ ያሉ አይደል የወንድ አልጫዎች አሉ ሞልቷል ኧረ የወንድ ጀግናም አሉ እንዴ በተለይ አሁን ወንድሞቼ ላይ ነው እንዴ ወንድሞቼ እውነት ጀግን ያሉ ጀግና ናቸው ለነገሩ አይወራም አሉ እኮ የራሱ ጥሩነት አይወራም አሉ የራሱ መጥፎ አይወራም አሉ አዎ እና እንደዚህ አይነት የወንድ አልጫ የለኝም እኔ ግን ወንድሞች ማለት ነውና ወንድሞቼ ቢሆኑ ገድያቸው ነበረ ለመንግስት እጅ የምሰጠው እውነቴ ነው የምላችሁ እና ወንድ ሞልተዋል ማሙላት ነገር ግን ያው ልጅቷ ላይ እየተጫወቱባት ይገኛሉ ያው እየተጫወቱባት የምላችሁ ምንድነው ፎቶዋ የራቆት ፎቶ መለጠፉ ነው እንደዛ ሊያስብለኝ የቻለው እንጂ ለሌላ ነገር አይደለም እላችኋለሁ ውድ ቤተሰቦቼ እና ቀንቀናም ተጋብዛችኋል እሺ እናንተ ምድረ ኪስ አውዳቂ ሰርታቸው የማትለወጡ ዘቁጭ ብላችሁ በሰው እጅ የምትጠብቁ ማለት ነው ስራ ስንት የሚሰራ ስራ ሞልቶ እናንተ እኮ ቤተሰብ ራሱ ታዋርዳላችሁ የምን ስራ የለም እና ስራ ከሌላችሁ የአብርሃም ህይወት መበጥበጥ አለበት ስራ ከሌላችሁ የእርጉዝ ሴት መሰቃየት አለበት እንዴ በዚህ በኩል ደነዞች እሺ ኧረ በቃ አብርሻውን ካሁን በኋላ ኃይለኝነት ይፈጥራል ከዛ በኋላ የተረገመ ጠማማ ይሆንባችኋል ታያላችሁ ልጁ ግን እኮ እንትን አይሆንም ያመር ጠማማም አይሆንባችሁም በቃ አንዳንድ ሰው እኮ ቆፍጠን የሌለም አብርሽ ግን አይልም በቃ ጸጥ ነው የሚለውና ቢበደልም ዝም ይላል ማለት ነው ምስኪን እኮ ነው የምሬ ነው የምላችሁ ልጁ እኮ ምስኪን ነው በውስጥ መስመር አውሩት የምታወሩት ልጆች ስታወሩት ራሱ ምን አይነት መልስ እንደሚመልስላችሁ የምሬ ነው ብላችሁ በጣም ሲበዛ አዛኝ ነው ማለት ነው በአካል ደግሞ ይብሳል እንኳን በስልክ ይቅርና እዚህ ጋር እናቴ ቪዲዮ ላይ ሲሏት እንትን እንዳትሉ ሌላ ነገር ያለ እንዳይመስላችሁ ማለት ሁለቱም ነው በነገራችን ላይ አብርሽም ሩታም ማለት